የተከበረ ትዳሩን አትበጥብጠው። በቃ ልጁ ተመችቶታ ተው በቃ ለምን አትፋተውም እንዴ? ትላንትና እያሽከረከረ ከመኪና ጋር ቢጋጭ ምን አይነት ስሜት ነው የሚሰማው? የዛኔ ምንድነው የምትለው? ሰላም ሰላም ሰላም፣ የተከበራችሁ የተወደዳችሁ የግሬስ የጨረቃው እንዲሁም የኔ ፋሚሊዎች እንዴት ናችሁልኝ? እኔ ያለሁ እግዚአብሔር የተመሰገነ ይሁን። ዛሬም የመጣሁት በአብርሃም ጉዳይ ነው፣ በኤፍሬም ጉዳይ ነው። ትላንትና የተለቀቀው ቪዲዮ አይቼ እግዚአብሔር ምስክሬን የምሬ ነው በጣም 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 አዝኛለሁ። የኔ ፋሚሊዎች እስከ መጨረሻ ይሄን ቪዲዮ ስታዩት ብዙ ትምህርት ትወስዱበታላችሁ። በጣም ብዙ አዳዲስ ነገሮች ነው ይዤላችሁ የመጣሁት። እስከ መጨረሻ ከኔ ጋር ሆኖልኝ እና የመጣሁት ያው በኤፍሬም ጉዳይ ነው። ኤፍሬም ትላንትና ያደረከው ነገር ተገቢ አይደለም። በቃ ኤፍሬም የምታረገው ነገር ትክክል አይደለም። በቃ ቆም ብለህ አስብ። ቁጭቱ ውስጥ ከምትገባ፣ ንዴቱ ውስጥ ከምትገባ፣ ችግሩ ውስጥ ከምትገባ ኤፍሬም እባክህ 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 ልለምንህ፣ እባክህ እያረከው ያለው ነገር ትክክል አይደለም። ልጁ ምን ያርገ? አብርሃም ከዚህ በላይ ምን ያርገ? ምን ያርገ? ቆይ እንዲህ እስክተናነቁ ድረስ ነው የምትጠብቀው? እስከሚያስቀይም ድረስ ነው የምትጠብቀው? ምን ያርገ? እስኪ ኤፍሬም ምን እያረክ ነው? የምታረገው ነገር ግን ትክክል ነው ኤፍሬም? እያደረክ ያለው ነገር ግን ትክክል ነው? ኧረ እባክህ ልጁ የራሱ ህይወት ይኖርበት። ኧረ እባክህ ህይወትን አትበጥብጥበት። የተከበረ ትዳሩን አትበጥብጠው። በቃ ልጁ ተመችቶታ ተው በቃ ለምን አትፋተውም እንዴ? አንተ ግን ነገር እያባባስክ ሰው ከሰው ለመለየት ሰው ከሰው ለማጣላት የምታረገው ነገር ትክክል አይደለም ኤፍሬም። ኧረ እባክህ ተው፣ እንደዚህ አታርግተው፣ ጥሩ አይደለም። በቃ እያረክ ያለው ነገር ትክክል አይደለም። ለምንድን ነው ልጁን ችግር ውስጥ የምትከተው? ሰበብ ለምን ትሆንበታለህ እንዴ? ስጋ ወንድም ስለሆነ ነው። ትላንትና አብርሃም እኮ ለማልቀስ ምን ቀረው? አብርሃም እኮ ትላንትና እንዴቱን መቆጣጠር አቅቶት እኮ ለቁልህ ወጣ። ለምንድን ነው ከአብርሃም ህይወት ማትወጣው እንዴ? ከሄርሜላ ህይወት ለምንድን ነው ማትወጣው? አንተ ትላንትና ያደረከው ነገር ትክክል አይደለም። አብርሃምን ፕራንክ ማድረግ ያለብህ በእንደዚህ አይነት ሁኔታ አይደለም። አብርሃምን ፕራንክ ማድረግ ያለብህ ብዙ ፕራንክ የምታደርግበትን ሲስተም አለ። አንተ ግን እንደዚህ አይነት ፕራንክ አይደረግም። ትላንትና እያሽከረከረ ከመኪና ጋር ቢጋጭ ምን አይነት ስሜት ነው የሚሰማው? የዛኔ ምንድን ነው የምትለው? ለኦዲየንሶች ለፋሚሊዎች ምን አይነት እንትን ነው የምታቀርብላቸው? ማስተዛዘኛ ምንድን ነው እያደረክ ያለው ኤፍሬም? ትክክል አይደለም እያደረክ ያለው። በቃ አብርሃም ህይወቱ ይኖርበት፣ አትበጥብጠው። ህይወቱ በቃ ከሄርሜላ ጋር ደስተኛ ነው። ገና ደስታውን አጣጥሞ ሳይጨርስ ውሃ ትከልስበታለህ፣ ህይወቱን ታበላሸዋለህ። ምንም እኮ በቃ ትላንትና ሄርሜላም ራሷን መቆጣጠር ነው ያቃታት። ሄርሜላ ትክክል ነች። አንተ መጀመሪያ አብርሃምን ከቀጠርከው ሄርሜላ ጋር ምን አስደወለ? አስበው እስኪ። ለማጋደል፣ ለማጣላት፣ ህይወት ማበላሸት። በዳኒ የጠላሁት ነገር ባንተ እየመጣ ነው ኤፍሬም። በቃ ዳኒ እያደረገ በቃ ዳኒ ከህይወታቸው ሲወጣ አንተ ትመጣለህ። አንተ ከህይወታቸው ስትወጣ ዳኒ ይመጣል። ምን አይነት ስራ ነው እየሰራችሁ ያላችሁት የግሬስ ፋሚሊዎች? ሁላችሁም ይሄንን ነገር ተመልከቱት። እግዚአብሔርን የምሬን ነው። ኤፍሬም ትክክል አይደለም እየሰራ ያለው። እረፍ ኤፍሬም እረፍ ብያለሁ። ተው። እኔ እንዲህ የምታረገው ነገር እግዚአብሔርን ጥሩ አይደለም። ነገ በአንተ ላይ ይደርሳል እኮ ይሄ ነገር። እባክህ አቤል ከህይወታቸው እንደወጣ አንተም ከህይወታቸው ውጣ። በቃ የራስህ ኑሮ ነው፣ የራስህ ህይወት ምራ። እንዴ የሰው ትዳር ማበጣበጥ፣ የሰው ህይወት ለማበላሸት፣ የሄርሜላን ህይወት ለማበላሸት። እባክህ ኤፍሬም ይሄን ቪዲዮ ለኤፍሬም አድርሱለት። እያደረክ ያለው ነገር ትክክል አይደለም። የሰው ህይወት እየበጠበጥክ ነው። የሰው ትዳር እየበጠበጥክ ነው። እንዴ አብርሃምን አንተ ፍራንክ ለማድረግ ከፈለግ ቀላል መንገዶች እያሉ ተሽከርካሪ ነው የያዘው። ልጄ ምን ሆነ? ልጄ ምን ሆነብኝ? ልጄ ምን አጋጠመው? ምናምን ብሎ ትላንትና ደንግጦ ነው የመጣው። በልጁ አይፈረድበትም። አብርሃም ያደረገው ነገር ትክክል ነው። አንተ ግን እያደረክ ያለው ነገር ትክክል አይደለም ኤፍሬም። ለምን አትጠነቀቅም? ለምን አደብ አገዛም? ኧረ እባክህ ይህ የጎረምሳ ጨዋታ አትጫወት። ይሁን አዋቂ ነኝ ምናምን ስትል ሰው ይስቅባል። እግዚአብሔርን አዋቂነት በዚህ አይነት መልኩ አይደለም አዋቂነት። ኧረ እባክህ ትላንትና እኮ መኪና ይዤ ነበረ፣ ተጋጭቼ ነበረ። ለምን ለኔ አታስብም? ለምን ትክክል ነው አብርሃም እያለው ያለው ነገር። በቃ ከህይወቱ ውጣለት። አንተ ቆይ ደስተኛ ትሆናለህ? የሄርሜላ ትዳር ተበትኖ ሄርሜላ ትዳር በትነ ሩታ ከአብርሃም ጋር ስትኖር ደስተኛ ሆነ ትኖራለህ? በመሃል መጣላታቸው አይቀር። እውነቱን ለምን አልነግርህም? መጣላታቸው
አይቀርም። ኤፍሬም ችግር ውስጥ አትግባ። ኤፍሬም የአብርሃም እንትን ውስጥ ወጥመድ ውስጥ አትግባ። አብርሃም እግዚአብሔርን የምሬ እንደ አብርሃም መልካም ሰው የለም፣ እንደ አብርሃም ጥሩ ሰውም የለም። እናንተ የግሬስ ፋሚሊዎች እግዚአብሔርን የምሬ ነው የምነግራችሁ። አብርሃም በጣም ታጋሽ ነው። አብርሃም የሚያደርገው ነገር በጣም በቃ የበሰለ ሰው ስለሆነ ነው። ኤፍሬም ከአብርሃም ብዙ ነገሮችን መማር ይችላል። የአብርሃም ትዳርን አትበጡት፣ ህይወቱን አታበላሽ። ትናንትና ያደረከው ነገር ትክክል አይደለም። አብርሃምን ሄደ ይቅርታ ጠይቀው። ሄርሜላን ሄደ ይቅርታ ጠይቀው። ሄርሜላ እኔ በቀደም ምን ብዬሽ ነበረ? ነግሬሽ ነበረ እኮ አሰሚኝም። ሄርሜላ ኤፍሬምን አታስጠጊው። አይደለም ገና ትዳርሽ ህይወትሽን ምስቅልቅሉ ሲከተዋል። ኤፍሬምን አታስጠጊው። ብቻሽን ሁኚ። ኤፍሬም የሚያስፈልግሽ ሰው አይደለም። የሰው ትዳር የሚበትን የሰው ህይወት የሚበትን ፎክሯል እኮ ኤፍሬም። የፎከረው ፉከራ አይደለም። ሩታና አብርሃም አሁንም ቢሆን አንድ ላይ ያረጋቸዋለሁ። የሄርሜላ ትዳርን እበትነዋለሁ። ሄርሜላ ደስተኛ ሆና እንድትኖር አላደርግም። እኔ አዲስ አበባ እያለሁ እኔ ከአብርሃም ጋር እያለሁ የሄርሜላን ህይወት ምስቅልቅሉ አወጣለሁ ብሎ ተናግሯል። እናንተ ግን ፈዛችኋል። ይሄንን ቪዲዮ ለሄርሜላ አድርሱላት፣ ይጠቅማታል። በቃ ይጠቅማታል። ለሄርሜላ ሼር አድርጉላት። ፋሚሊ፣ የግሬስ ፋሚሊ፣ እኔ እግዚአብሔርን የምሬ ነው። እኔ እየነገርኳችሁ ነው። እኔ ጥሩ መረጃ እንኳን ይዤ ስመጣ ታፌዙብኛላችሁ፣ ትሰርቡኛላችሁ። ልቦና ይስጣችሁ። እግዚአብሔርን የምሬ ነው። እናንተም የተሰማችሁ ስሜት ነው እየተናገራችሁ ያላችሁ። እኔ አልቀየማችሁ። እግዚአብሔርን የምሬ ነው። እኔ አልቀየም፣ ሰው አልቀየም። ግን ሄርሜላ አሁንም ችግር ውስጥ ነች ብዬ ስነግራችሁ ለሄርሜላ ሼር አድርጉላት እያልኳችሁ። ሄርሜላ ተይው፣ አሁንም ቢሆን ትዳሯን እበጠብጠዋለሁ፣ ህይወቷን እበጠብጠዋለሁ፣ አብርሃምና ሩታን አንድ ላይ አደርጋለሁ። ሄርሜላ ገና ሜዳ ላይ ትወርቃለች። ሩታ ላይ የደረሰውን በደል ሄርሜላ ላይ እንዳየው ፈልጋለሁ ብሎ የፎከረ ሰው አይደል ኤፍሬም? ስለዚህ እናንተ ምን እያደረጋችሁ ነው? ፋሚሊዎች ምን እየሰራችሁ ነው? እቺ ልጅ ሜዳ ላይ እንድትወርቅ ትፈልጋላችሁ? ሄርሜላ ችግር ውስጥ እንድትገባ ትፈልጋላችሁ? የሄርሜላ ፋሚሊዎች፣ ስለዚህ ይህን ቪዲዮ ለሄርሜላ አድርሱላት፣ ሼር አድርጉላት፣ በቲክቶክ ልቀቁት ይሄንን ቪዲዮ። በቃ በዩቲዩብ ካላየችሁ በቲክቶክ ታየዋለች። ስለዚህ እናንተ ምን እየሰራችሁ ነው? አብርሃም በጣም ታጋሽ ነው። ኤፍሬም እያደረገ ያለው ነገር ትክክል ነው ወይ ነው? የወንድሙ ሚስት ሩታ አንዴ እድሏን አልተጠቀመችበትም፣ ህይወቷን አልተጠቀመችበትም አይደለ? አሁን አብርሃም እኔ ከሄርሜላ ጋር ደስተኛ ነኝ፣ ህይወቴ ልኖርበት፣ አሁን ያለሁበት ላይፍ ተመችቶኛል፣ ህይወቴን እየመጣችሁ አትበጥብጡ፣ ችግሩ ሳትክተቱኝ ብሎ እኮ አርፎ ቁጭ ባለበት ትቀሰቅሱታላችሁ። በዚህ በኩል ዳኒ ይወጋዋል፣ በዚህ በኩል ኤፍሬም ይወጋዋል፣ በዚህ በኩል አቤል ይወጋዋል። ይሄ ልጅ ምን ያርግ እስቲ? ብንን ብሎ እንዲጠፋ ነው የምትፈልጉት? አረ ሁላችሁም በእናታችሁ አደብ ግዙ፣ አደብ ግዙ። በቃ ሜሪ የምትባይ ከአብርሃም ህይወት ውጪለት። አትሆኝም ለአብርሃም የምትሆኝ አይደለም። ለአብርሃም የጥፍር ቆሻሻው እንኳን አትመጥኝ። በቃ ለአብርሃም የምትሆኝ ሰው አይደለሽ ሜሪ። በቃ ዳኒ የምትባል ተንከሲስ ከአብርሃም ህይወት ውጣ። በቃ ወጣ ስንል ትመጣለህ። ውጣ በቃ አይፈልግህም። አብርሃም የራሱ ህይወት ይኖሩበት። ለምን አትወጡም? ለምንድን ነው አሻጥር የምትሰሩት? ዳዊት የምትባል ለምንድን ነው አንተ ወንድምህን በስርዓቱ ማትይዘው? ለምንድን ነው ማትመክረው? እያደረገ ያለው ነገር ትክክል ነው? ካንተ ጋር ቪዲዮ ሰርቷል አይደል? ትላንትና አይተናል። ሁላችንም እኮ ብዙ ነገሮች እያየን ነው፣ መረጃ እየሰማን ነው። አንተ ገና ትደግፈዋለህ እንዴ? የሄርሜላን ህይወት ከሚበጠብጥ አርፎ ቁጭ አይልም? የአብርሃምን ህይወት ከሚበጠብጥ አርፎ ቁጭ አይልም? ዳዊት ለምን አትመክረውም? ወንድምህ ለስሙም ወንድምነት አላቀረ አይደለ? ለምንድን ነው የሰው ህይወት የሚበጠብጡ? የአብርሃምን ደስታ የሚያስደስተው ከሆነ አብርሃም ወንድም እንዳይከፋ፣ እንዳያለቅስ፣ እንዳያዝን ከፈለግ በቃ ኤፍሬምን ማስጠንቀቂያ ስጠው። እያደረገ ያለው ነገር ትክክል አይደለም። ትላንትና ያደረገው ነገር ስህተት ያስከፍላል፣ ዋጋ ያስከፍላችኋል። እግዚአብሔርን ታዝኑበታላችሁ። የዛች ልጅ እንባ ያሳዝናችሁ? የሄርሜላ እንባ ያሳዝናችሁ? ሩታ እንደዚህ አይነት ድርጊት ይደረጋል? የምታደርጊው ነገር ትክክል ነው? በቃ እንደዚህ አይደረግም። ነውር ነው። እግዚአብሔርን ነውር ነው። በጣም ነውር ነው። እንዴ እያደረጋችሁ ያሉት ነገር ትክክል አይደለም። በቃ ተገቢ አይደለም እየሰራችሁት ያለው ነገር። ለምንድን ነው አደብ ማትፈጥሩት? ሩታ በቃ የልጅሽ አባት ነው፣ ተሽከርካሪ ነው የያዘው አይደል? እነዛ ፈጥኖ ልጄ ምን ሆነ ብሎ እኮ ተጨንቆ ሲመጣ ቢጋጭስ በኋላ ጸጸቱ ያስቀምጥሻል? ሩታ አብርሃም ትላንትና ከመኪና ጋር ቢላተም ኖሮ ጸጸቱ ያስቀምጥሻል? የምታረጊው ነገር ትክክል ነው ሩታ?
አንቺ ከዚህ በፊት ልጁ እኮ እየመጣ ያለ አይደል? ልጁ እየመጣ ያለ እርቅ አውርዳችኋል አይደል? ወይስ በአደባባይ በቃ አብርሃም ባሌ ነው ከኔ ጋር እንዲሆን ነው የምፈልገው ብለሽ ለምን ቪዲዮ አሰሪ? አብርሃም የኔ ህይወት ነው፣ አብርሃም የኔ ብቻ ነው፣ አብርሃምን አፈቅረዋለሁ እወደዋለሁ ለምን አትይም? ኦዲየንሶችሽም እኮ በጣም እየተጨነቁ ነው። ለምንድን ነው የማታስቢ? እንደዚህ አይደረግም ሩታ። አንቺ የራስሽ መጀመሪያ የተሰጠሽን ቻንስን የተሰጠሽን ፍቅር አልተጠቀምሽበትም። በቃ ከሄርሜላ ራቂላት፣ በቃ ከአብርሃም ራቂ። የራስሽ ህይወት ኑሪ፣ የራስሽ ኑሮ ነው መስርች። አብርሃም ደስተኛ ሆኖ ይኖርበት። በቃ አብርሃም ልቀቂው። አብርሃም በቃ እኔ አልፈልግም አትረሽም ብሎሻል አይደለ? ልጁ በፈለገው ሰዓት መጥቶ ማየት ይችላል። እየሰራችሁት ያለው ድራማ ትክክል አይደለም። በቃ የምታረጉት ድራማ የምትሰሩት ድራማ ትክክል አይደለም። በቃ የሆነ የሰው ህይወት መበጥበጥና የሰው ትዳር ማፍረስ ተገቢ አይደለም። አንቺ የደረሰብሽን መከራ፣ አንቺ የደረሰብሽን ስቃይ በውስጥሽ መያዝ ነው እንጂ አንቺ የደረሰብሽን መከራ በሄርሜላ እንዲደርስ ማድረግ የለብሽም። ተይ፣ ትልቅ ሰው ነሽ፣ ወልደሻል። በጣም ትልቅ ሰው ነሽ። በቃ የምሬን ይሄ የብልጠት የጭንቅላት ጨዋታ መጫወት ነው ያለብሽ እንጂ የሰው ትዳርን በጥብጦ እውቅና አይደለም። የሰው ህይወትን አበላሽቶ እውቅና አይደለም። ሩታ የምታደርጊው ነገር ትክክል አይደለም። እህቴ ስለሆንሽ እኔ ልደብቅልሽ አልችልም። ስታጠፊም እናገራለሁ፣ ስታለሚም እናገራለሁ። ደካማ ጎንሽም መናገር ወደኋላ አልልም። በቃ የሁላችሁም ደካማ ጎን አለባችሁ። እያንዳንዳችሁ ነገር ጥንቃቄ ውሰዱ። አብርሃም የራሱ ህይወት ይኖርበት፣ ውጡለት ከአብርሃም። እኔ እግዚአብሔርን ትክክል አይደለም እያደረጋችሁ ያላችሁት። ኤፍሬም የምሬን ነው። እኔ በጣም ትልቅ ሰው ነህ፣ የምታደርገው ነገር ትክክል ነው ብዬ እስከዛ ድረስ ስደግፍ ነበረ። እያረክ ያለው ነገር ትክክል አይደለም። በጣም ትክክል የወረደ አቋም ነው ያለ ኤፍሬም። እግዚአብሔርን የምሬን ነው። የሄርሜላ ትዳር እንዲበጠበጥ ትፈልጋለህ ማለት ነው? ሄርሜላ ችግር ውስጥ እንድትወርቅ ያደረካት ከዚህ በፊት አንሶ እንድትታፈን ያደረግከው እጅ እንዳለብህ እኮ ሁላችንም እናውቃለን። አውቀን ነው ባላየ ስምህ እንዳይጠፋ ብለን እኛ ሸፍነን ያለብን። እያረክ ያለው ነገር ትክክል አይደለም። በቃ እኛ አውቀን ባላየ ነው እያለፍን ያለ ነው። ለምንድን ነው ጥንቃቄ የማትወስዱት? ሄርሜላ የራሷ ህይወት ትኖርበት። በቃ አብርሃም ባለበት ነገር ላይ ደስተኛ ነው። ሄርሜላ ጋር ያለው ነገር ደስተኛ ነው። ደስታውን አትንጠቁ። ለምን ትነጥቁታላችሁ? በቃ ደስተኛ ሆኖ ይኖርበት። ተውት በቃ። ኤፍሬም እያረከው ያለው ነገር ትክክል አይደለም። እኔ ሊገባ አልቻለም። በመክረ ብደውልልህ ቮይስም ባስቀምጥልህ ምንም እየሰማኸኝ አይደለም። ታዳምጠዋለህ፣ መልስ የለም። ተግባር ላይ ለምን አታውለውም? ጭንቅላት ጥሩ ነገር ስራበት እስኪ። አንተ እንደዛ ሰው ከምታጣላ ሰው አንድ ላይ ወንድም አንድ ላይ የወንድም ደስታ ማያት አትፈልግም። ወንድም ስለሚበልጥ ከኋላ ሰው እንኳን ከኋላ የመጣ ሰው ሲበልጣችሁ አትወዱ። ለምን? የዛ ሰው ውድቀት እንጂ የዛ ሰው ከፍታ አትፈልጉ። ለምን? የወንድም ደስታ ሊያስደስት ይገባል እንጂ የወንድምህ እንደ ደካማ ጎን ተጠቅመ ችግሩ ለመክተት አታስብ። ኤፍሬም በቃ እያረከው ያለው ነገር ትክክል አይደለም። ይሄን ቪዲዮ ለኤፍሬም አርሱለት፣ ሼር አድርጉት። በቃ ለሄርሜላ አርሱላት። ሄርሜላ አሁንም ቢሆን እባክሽ ጥንቃቄ ውሰጂ። ኤፍሬም የተባለ ሰው አታስጠጊው። ከዛሬ በኋላ አብርሃምን ማስጠንቀቂያ ስጪው። ከኤፍሬም የተባለ ከወንድም ጋር እኔ የምትወደኝ እኔ የምታፈቅረኝ ከሆነ ከኤፍሬም ራቅ ብለሽ ለአብርሃም ነገሪው። ወይ አንቺን ይመርጣል፣ ወይ አብርሃምን ይመርጣል፣ ወይ ሩታን ይመርጣል። ገና ችግሩ ሲከቱሻል። ሄርሜላ ችግር ውስጥ ትገቢያለሽ እያልኩሽ ነው። እየሰማሽኝ ስላልሆነ ነው። እኔ ቮይስ አስቀምጬልሽ ቮይሴን ንቀሽዋል። ቲክቶክ ላይ ቮይስ አስቀምጬልሽ አልመለስሽልኝም፣ አዳምጠሽዋል። ቴሌግራም ግሩፕ ላይም መልእክት አስቀምጬልሽ እየመለስሽልኝ አይደል? ኦዲየንሱ ተጨንቋል። እኔ ጋር እየደወሉ እባክህ የሆነ ነገር ፍጠር እያሉኝ ነው። እባካችሁ የምታረጉት ነገር ቁም ብላችሁ አስቡ። ነገ በእኛ ምን ይደርሳል? ዛሬ የሄርሜላን ትዳር በጥብጬ ነገ እኔ ላይ ምን አይነት ህይወት ይመጣል? እኔ ምን ያህል ደስተኛ ሆናለሁ? የዘራኸውትን ማጭረው ብለህ ቁም ብለህ አስብ። ኤፍሬም ሁላችሁም አስቡ የምታረጉትን ነገር እባካችሁ። ሰው ከሰው አታባሉ። አብርሃም የራሱ ህይወት ይኖርበት፣ ውጡለት እያልኳችሁ በቃ። ሩታ ቴክ ኬር። ኤፍሬም እባክተው የምታረገው ነገር ትክክል አይደለም። እግዚአብሔርን የምሬን። ሁላችሁም ስርዓት ይኖራችሁ፣ በስርዓት ኑሩበት። ሰው አልፈልግም ካለ አልፈልግም ነው።
አብርሃም ወደ ራሱ እስከሚመለስ ድረስ ጠብቁት። በቃ የኔ የሄርሜላ ደስታ ደስታዬ ነው። አስደስቶኛል፣ ተመችቶኛል፣ ህይወቴ ነው፣ አጋሬ ነች፣ ትዳሬ ነች፣ ፍቅረኛዬ ነች፣ ሚስቴ ነች ወደፊት ብሎ ያመነበት ነገር እናንተ ውሃ ትርፉበት። በቃ ተውት፣ ከህይወቱ ውጡለት እባካችሁ። የሚደረገው ነገር ይህን ቪዲዮ ለጥንቃቄ ይጠቅማታል። ለሄርሜላ ሼር አድርጉላት እያልኳችሁ ነው ፋሚሊዎቼ። በአዲስ ነገር እመጣለሁ። እኔ ግን ያው እያንዳንዳቸው የሚሰሩትን ሴራ ከማውጣት ወደኋላ አልልም። ማንንም አልፈራም። አብርሃምን መናገር ካለብኝ እናገራለሁ። ሩታ መናገር ካለብኝ እናገራለሁ። ሄርሜላም ያጠፋችሁ ጥፋት ካለ ከመናገር ወደኋላ አልልም። ኤፍሬምን አድርሱለት፣ ሼር አድርጉለት። ለሄርሜላ ሼር አድርጉላት። ቸር ሰንብቱልኝ።